ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሰኔ 17 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አድርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስን እናስቀድማለን። የስድስተኛው የመላው ኢትዮጵያ ጨዋታዎች የአትሌቲክስ ሻምፒዮና ፍጻሜውን አግኝቷል። በውድድር መድረኩ ላይ የአትሌቲክስ ሻምፒዮና ፍጻሜውን ሲያገኝ በተለያዩ ርቀቶች ፍጻሜያቸውን ያገኙ ውድድሮችም እንደዚሁ ተመዝግበዋል። በዚህም መሰረት በ5000 ሜትር ሴቶች አትሌት ጠጂቱ አበበ ከኦሮሚያ ክልል 16:48:89 በመግባት ቀዳሚ ሆና ስታጠናቅቅ ሲፈን ዳምጠው ከዚያው ከኦሮሚያ ክልል በሁለተኝነት ርቀቱን ፈጽማለች። በተመሳሳይ በዚሁ የ1500 ሜትር ርቀት ሴቶች የኦሮሚያ ክልል አትሌቷ ብርቱካን ከበደ ርቀቱ በበላይነት ስታጠናቅቅ አትሌት ማረጉ ሀለሙና አትሌት ማረጉ ተስፋዬ ከትግራይ ክልል ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በስሉዝ ላይ ወንዶች ኤኬል ውጅሉ ከአዲስ አበባ በአሸናፊነት ሲያጠናቅቅ ቶሌራ ታፈሰ ከኦሮሚያ ክልል እንዲሁም ኡመድ አባላ ከአዲስ አበባ ሶስተኛ በመሆን የሜዳሊያ ውስጥ መግባት ችሏል። በጦር ውርወራ ወንዶች ዳንኤል ተሰማ ከኦሮሚያ ክልል በአሸናፊነት ሲያጠናቅቅ ለሚገለታና ሰንበቶ ኢምሩ ከዚያው ከኦሮሚያ ክልል ሁለተኛና ሶስተኛ በመሆኑ ውድድራቸውን ፈጽመዋል። ወደ ዳርት ስፖርት ዜናችን አልፈናል። የኢትዮጵያ ዳርት ስፖርት ፌዴሬሽን ስፖርቱን ወደ ላቀ ደረጃ ለማድረስና ውጤታማ ለማድረግ ከሚመለከታቸው አካላት ጋር ሰፊ ስራዎችን እየሰራ እንደሚገኝ የፌዴሬሽኑ የቴክኒክ ኮሚቴ ሰብሳቢና እንደዚሁም የፌዴሬሽኑ ስራ አስፈጻሚ አባል የሆኑት አቶ ክፍሌ አሰፋ ከናሁ ስፖርት ጋር በነበራቸው ቆይታ አስተያየታቸውን ሰጥቷል። አስተያየታቸው እንደሚከተለው ይቀርባል። በየቦታው በየመስሪያ ቤቱ ይህ የዳርት ስፖርት ለስፖርት ብቻ ሳይሆን እኛ የምንለው ወይም ደግሞ የኢትዮጵያ ዳርት ፌዴሬሽን የሚለው ይህ ስፖርት ለብዙ አይነት መንገድ ወይም ደግሞ ለስትረስ ራስን ለማዝናናት እንደገናም ደግሞ ለጭንቀት ይሄንን የአእምሮ ጨዋታ ስለሆነ አእምሮን ፈታ ለማድረግ አእምሮን ለማዝናናትና ካለበት ጫናና ጭንቅ ለማላቀቅም የሚጠቅም ስፖርት ነው። በየቦታው በየቤቱ እንዲሁም ደግሞ በየመስሪያ ቤቶቹ በግልም ቢሆን በመንግስት መስሪያ ቤቶች ሊዘወተር የሚገባው በቀላል በአነስተኛ ወጪ እንዲሁም በአነስተኛ ቦታ ስለዚህ በእረፍት ሰዓት ሁሉ ሊዘወተር የሚገባው ነው ብለን እናምናለን። በቀላል ዘዴ ሊዘወተር የሚገባው ነው ብለን እናምናለን። ስለዚህ ሁሉም የመንግስት መስሪያ ቤቶችም ሆኑ የግል ድርጅቶች ይህንን ለሰራተኞቻቸውና ላላቸው ማንኛው ሰራተኛ እንዲሳተፉበትና ከዛ አልፎ በክፍለ ከተማ እንዲሁም ደግሞ በአገር አቀፍ ደረጃ እንዲሁም ደግሞ በኢንተርናሽናል ደረጃ ትልቅ የሆነ ውድድር ላይ ተሳታፊ እንዲሆኑ ማስተባበርና ማነሳሳት ይጠበቅባቸዋል ብለን እናስባለን። ይሄ ሲሆን በአገር አቀፍ ደረጃ የሚደረገውን ውድድር እገዛ ያደርጋሉ ብለን እናምናለን። ስለዚህ የመንግስት መስሪያ ቤቶችም የግል ድርጅቶች ከዚህ በኋላ ይሄንን አይተው እዚህ ላይ ተሳታፊ እንዲሆኑና በጣም ኢኒሺየቲቭን እንዲወስዱ ወይም ደግሞ መነቃቃቱ እንዲሆንላቸው አደራ እንላለን። ስንጠይቃቸው ወይም ደግሞ ይሄንን ነገር እንደዚህ በጣም እንዲያነሳሱ ስንጠይቃቸው ተቀባይነት እንዲያገኝና እኛም ፌዴሬሽኑም ተቀባይነት እንዲያገኝ እነሱም እንዲነሳሱ አደራ እላለሁ። ታንኪዩ እጅግ በጣም እናመሰግናለን። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግ እናገኛለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የውድድር ዓመቱ የመጨረሻ ጨዋታዎች ከዕለተ እሁድ ጀምረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መከናወናቸውን እንደቀጠሉ ነው። የኢትዮጵያ መድን እግር ኳስ ክለብ የውድድር ዓመቱ የሊጉ ሻምፒዮና መሆኑን ካረጋገጠ በኋላ ላለመውረድ የሚደረገው ትንቅንቅ አሁንም ተጠናክሮ ቀጥሏል። የመርሃ ግብሩ ተጠባቂ ጨዋታዎች በነገው ዕለትም እንደዚሁ ቀጥለው ሲከናወኑ ቀን 9 ሰዓት ላይ ባህር ዳር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ጨዋታቸውን የሚያከናውኑ ይሆናል። ባህር ዳር ከተማ የሶስተኛ ደረጃን ይዞ በውድድር ዓመቱ ለማጠናቀቅ በዚህ ጨዋታ ላይ 3 ነጥብና ጨዋታውን ድል አድርጎ መውጣት ይጠበቅበታል። ወልዋሎ ዓዲግራት ዩኒቨርሲቲ በዚህ ጨዋታ ላይ ለማሊያ ክብር ከማድረጉ ባሻገር በፕሪሚየር ሊጉ መውረዱን ካረጋገጡት ክለቦች መካከል አንደኛው መሆኑም የሚታወስ ነው። አመሻሽ 12 ሰዓት ላይ በጣም ተጠባቂው ጨዋታ የሚከናወን ሲሆን መቀሌ ሰባ እንደርሳን ከኢትዮ ኤሌክትሪክ ጋር የሚያገናኝ ይሆናል። ኢትዮ ኤሌክትሪክ በዚህ ጨዋታ ላይ ድል ማድረግ ከቻለ አሊያም ነጥብ ተጋርቶ መውጣት ከቻለ በኢትዮጵያ ፕሪሚየር ሊግ በ2018 የውድድር ዘመን የምንመለከታቸው ክለቦች መካከል አንደኛው ይሆናል። መቀሌ ሰባ እንደርሳ ይህንን ጨዋታ በድል ካጠናቀቀ በኋላ ሌሎች ክለቦች የሚያደርጉትን እንቅስቃሴ መመልከትና የተመዘገቡትን ውጤቶች መጠባበቅ ይኖርበታል።
ይህ ናሁ ቴሌቪዥን ነው። ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የወሬ ምንጮች ያገኘናቸውን የተለያዩ ዘገባዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የዓለም ክለቦች ዋንጫ የውድድር መድረክ እናገኛለን። በአሜሪካ አስተናጋጅነት እየተከናወነ የሚገኘው የዓለም ክለቦች ዋንጫ የውድድር መድረክ በ6 ምድብ ተከፍሎ 32 ክለቦችን እያሳተፈ ይገኛል። ሞቃታማ የአየር ንብረት መኖሩ ደግሞ ለተጫዋቾችና አሰልጣኞች ከባድ ፈተና እንደሆነባቸው እየገለጹ ይገኛሉ። ይህ በእንዲህ እንዳለ ተሰናባሽ ክለቦችም ከየምድባቸውን እየተመለከተን እንገኛለን። በዚህም መሰረት በምድብ 1 ፓልሜራስና ኢንተር ሚያሚ ከምድቡ አንደኛና ሁለተኛ ሆነው ወደ ቀጣዩ ዙር መቀላቀላቸውን ሲያረጋግጡ የፖርቹጋል ክለብ ፖርቶና የግብፁ ክለብ አልሃሊ እንደዚሁ ከውድድር መድረኩ መሰናበታቸውን አረጋግጧል። በተመሳሳይ በምድብ 2 ደግሞ የፈረንሳዩ ክለብ ፒኤስጂ እና የብራዚሉ ክለብ ቦታፎጎ እንደዚሁ እኩል 6 ነጥቦችን ይዘው ከምድባቸው ማለፋቸውን ሲያረጋግጡ አትሌቲኮ ማድሪድ እና ሲያትል ሳውንደርስ ደግሞ ከመድረኩ የተሰናበቱ ሌሎቹ ክለቦች ሆነዋል። ኦክላንድ ሲቲ በውድድር መድረኩ ላይ አስገራሚ ክለብ መሆኑን አሁንም እንደቀጠለ ነው። በሁለት ጨዋታዎች ብቻ 16 ግቦች ተቆጥሮበት ከወዲሁ አንድ ጨዋታ እየቀረው ከውድድር መድረኩ መሰናበቱን ያረጋገጠ ክለብ ሆኗል። ይህ በእንዲህ እንዳለ ዛሬ ምሽትና ሌሊት የምድብ 3ኛና ወሳኝ ጨዋታዎች ይደረጋሉ። በዚህም መሰረት ምሽት 4 ሰዓት ላይ የሚደረጉትን ጨዋታዎች ስንመለከት የኒውዚላንዱ ክለብ ኦክላንድ ሲቲ እንደዚሁ አርጀንቲናው ክለብ ቦካ ጁኒየርስ ጋር ጨዋታቸውን የሚያከናውን ይሆናል። ኦክላንድ ሲቲ ከውድድር መድረኩ መሰናበቱን ያረጋገጠ ክለብ ሲሆን ቦካ ጁኒየርስ በዚህ ጨዋታ ላይ አሸንፎ እንደዚሁ የሌሎቹን ክለቦች ውጤት የሚጠብቅ ይሆናል። ቤኒፊካና ባየር ሙኒክ በውድድር መድረኩ ላይ ምሽት 4 ሰዓት ላይ ወሳኝ ጨዋታቸውን ያደርጋሉ። በእርግጥ ይህ ጨዋታ ለቤኒፊካና ባየር ሙኒክ ባቻ ውጤት የሚጠናቀቅ ከሆነ ባየር ሙኒክና ቤኒፊካ ተያይዘው ከምድቡ ማለፋቸውን የሚያረጋግጡ ይሆናል። ባየር ሙኒክ ሁለቱንም ጨዋታዎች በማሸነፍ ምድቡን በአንደኝነት እየመራ የሚገኝ ሲሆን ቤኒፊካ ደግሞ 4 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። የእንግሊዙ ክለብ የቼልሲ እግር ኳስ ክለብ አሰልጣኝ ኤንዞ ማሬስካ በአሜሪካ ያለው የአየር ንብረት በጣም ሞቃት መሆኑን ተከትሎ ለጨዋታ እንቅስቃሴ ከባድ እንደሆነባቸው እየገለጹ ይገኛሉ። ዛሬ ሌሊት እጅግ በጣም ከባድ የሚባለውን ጨዋታ ከቱኒዚያው ክለብ ጋር የሚያከናውኑም ይሆናል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው በከፍተኛ ሙቀት ምክንያት ልምምድ ማድረግ አስቸጋሪ እንደሆነበት ገልጿል። አሁን ላይ ያለው ሙቀት አስቸጋሪ መሆኑን ያስረዱት አሰልጣኙ ልምምድ መስራት የማይችሉበት ሁኔታ ላይ እንደደረሱም አክለዋል። ቡድኑ በሙቀት ምክንያት አጭር ልምምድ ማድረጉን የጠቆሙት ኤንዞ ማሬስካ ስለ ጨዋታው እቅድ ብቻ ነው እያየን የምንገኘው እንጂ ሙቀቱ የምንፈልገውን እንቅስቃሴ እንዳናደርግ አግዶናል ብሏል። ቼልሲ ዛሬ ሌሊት 10 ሰዓት ላይ ወሳኙን የምድብ ጨዋታ በውድድር መድረኩ ላይ ለመቆየት አሊያም ከውድድር መድረኩ ለመሰናበት የሚያስችላቸውን ዕጣ ፈንታ የሚወስኑበትን ከባድ የሚባለውን ጨዋታ የሚያከናውን ይሆናል። ቼልሲ ጨዋታውን በሚያደርግበት ከባቢ የሙቀት መጠኑ 37 ዲግሪ ሴልሺየስ ስለመሆኑም የገለጹት አሰልጣኙ በዚህ ሂደት የውድድር መድረኮችን ላለማሰናዳት በቀጣይ የውድድር መድረኮች ላይ ፊፋ ማቀድ አለበት፣ በዚህ ዙሪያ መስራት አለበት ሲሉ ሐሳባቸውን ገልጿል። ዛሬ ከቱኒዚያው ክለብ ኢኤስ ቱኒዝ ጋራ ጨዋታቸውን የሚያደርጉት ቼልሲዎች በጨዋታው ላይ ድል ማስመዝገብ ከቻሉ በቀጥታ ወደ ውድድር መድረኩ የጥሎ ማለፍ 16 መቀላቀላቸውን የሚያረጋግጡም ይሆናል። የመጨረሻው ምዕራፍ ላይ ደርሰናል። የተለያዩ ዝውውሮች እየወጡ ነው የሚገኙት ማምሻውን። እነዚህን መሰረት ያደረጉትን መረጃዎች ደግሞ ወደ እናንተ አድርሰን እንመለስ።
የለንደኑ ክለብ ቼልሲ አርጀንቲናዊውን የፊት መስመር ተጫዋች ሊያንድሮ ጋርናቾን ለማስፈረም በሚያስችለው ጉዳዮች ላይ ዳግም እንደ አዲስ ንግግር መጀመሩን ቴሌግራፍ የተሰኘው የመረጃ ምንጭ ዘግቧል። በተጠናቀቀ የውድድር ዘመን በሊጉ የአራተኝነት ደረጃን ይዘው በአውሮፓ የውድድር መድረክ ተሳትፏቸው ደግሞ የኮንፈረንስ ሊግ የዋንጫ ክብርን ከፍ ማድረግ የቻሉት ሰማያዊዎቹ ቼልሲዎች በተለይ በአዲሱ የውድድር ዘመን የሊጉ የዋንጫ ክብርን ከ2016-17 የውድድር ዘመን በኋላ ለማሳካት ይችሉ ዘንድ እንደ ሊያንድሮ ጋርናቾ ያሉ ፕሪሚየር ሊጉን ጠንቅቀው የሚያውቁ ተጫዋቾችን ለማስፈረም አቅደው በመስራት ላይ እንደሚገኙ የወሬ ምንጩ ጨምሮ አስነብቧል። የ20 ዓመቱ የግራ ክንፍ ተጫዋች ከቡድኑ አሰልጣኝ ሩበን አሞሪም ጋር የገባበት ሰጣ ገባ ለፈላጊው ክለብ ቼልሲ የበለጠ የዝውውሩን ሁኔታ ያሳልጥለታል ተብሏል። አሰልጣኝ ቶማስ ፍራንክን የቡድኑ አዲሱ አሰልጣኝ አድርጎ በመሾም በአዳዲስ ተጫዋቾች ቡድኑን በመገንባት ሂደት ላይ የሚገኘው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ኤቤሬቺ ኤዜን ከክሪስታል ፓላስ ለማስፈረም ንግግር መጀመሩን ታማኝ የወሬ ምንጮች በመዘገብ ላይ ናቸው። ይህንን የ26 ዓመቱን አስደናቂ ተጫዋች ለማስፈረም ሌሎች የፕሪሚየር ሊጉ ተሳታፊ ክለቦችም ከፍተኛ ጥረት በማድረግ ላይ ቢገኙም ስፐርሶች ተጫዋቹን የግላቸው የማድረግ ትልቅ እድል አላቸው ተብሏል። በተጠናቀቀ የውድድር ዘመን ክለቡ ክሪስታል ፓላስ ሳይጠበቅ የኤፍኤ ካፕ የዋንጫ ክብርን ከፍ አድርጎ ሲያነሳ የላቀ ሚና ከነበራቸው ተጫዋቾች መካከል አንደኛው እርሱ እንደነበረም አይዘነጋም። መድፈኞቹ አርሰናሎች የተከላካይ አማካኝ ስፍራ ተጫዋቹን ሉዊስን አጎሜን ከስፔኑ ክለብ ሴቪያ ለማስፈረም ንግግር መጀመራቸውን ከወደ ስፔን እየወጡ ያሉ ጋዜጦች በማስነበብ ላይ ናቸው። የ23 ዓመቱ ተጫዋች ክለቡ ሴቪያ ምንም እንኳን በላሊጋው የደረጃ ሰንጠረዥ 17ኛ ደረጃን ይዞ ቢያጠናቅቅም ይህ እጅግ የላቀ የእግር ኳስ ተሰጥኦ እንዳለው የሚነገርለት ተጫዋች በግሉ አስደናቂ ብቃትና ውጤታማ እንቅስቃሴን ከማስመልከቱም ባሻገር በ35 የላሊጋው ጨዋታዎች ላይ በመሰለፍ ቡድኑን ማገልገል ችሏል። በተጫዋቹ አጨዋወትና ጥንካሬ እንደሚደመም የተነገረለት አሰልጣኝ ሚካኤል አርቴታ ተጫዋቹን እንዲያመጡለት ግፊት በማሳደር ላይ ነው ተብሏል። ይህንንም ተከትሎ አዲሱ ኒጎሎ ካንቴ ቀጣይ መዳረሻው ኤምሬትስ ሊሆን እንደሚችል ተዘግቧል። የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊውን የፊት መስመር ተጫዋች ጄሚ ጊትሰንን ዝውውር ለማጠናቀቅ ከጫፍ መድረሱ ተዘገበ። ሰማያዎቹም በቅርቡ ከዓለም ክለቦች ዋንጫ በፊት ዝውውሩን ሳያጠናቅቁ ወደ አሜሪካ ማምራታቸው ይታወቃል። ሁለቱ ክለቦች አሁን ላይ በአሜሪካ የሚያደርጉትን ንግግር መቀጠላቸው ሲገለጽ በቅርቡ ከስምምነት ይደርሳሉ ተብሎም እንደሚጠበቅ መረጃው ጠቁሟል። ባየር ሙኒኮች ለጄሚ ጊትሰን ከፍተኛ ፍላጎት ቢያሳዩም ተጫዋቹ ቼልሲን ለመቀላቀል መርጧል ተብሏል። ቼልሲ ተጫዋቹን በ7 ዓመት የውል ኮንትራት ለማሰርም በእንቅስቃሴ ላይ እንደሚገኝ ተዘግቧል። አርሰናልና ብራዚላዊ ሮድሪጎ ዳግም እንደ አዲስ ከዝውውር ጋር በተያያዘ ስማቸው ዳግም መነሳት ጀምሯል። የሪያል ማድሪዱ የፊት መስመር ተጫዋች አስቀድሞም ቢሆን አርሰናልን ጨምሮ በበርካታ ታላላቅ ክለቦች ዘንድ ሲፈለግ እንደነበረ መዘገቡ የሚታወስ ሲሆን በመሀል የአሰልጣኝ ዣቪ አሎንሶ አዲሱ የነጮቹ አለቃ ሆኖ መሾሙን ተከትሎ ተጫዋቹ ምናልባትም ከቀድሞ በተሻለ ሁኔታ የመሰለፍ እድል አገኛለሁ በሚል ተስፋ ቢያደርግም ነገሩ ተቃራኒ ሆኖበታል ተብሏል። እየተከናወነ በሚገኘው የዓለም ክለቦች ዋንጫ ላይ በቂ መሰለፍ እድል አለማግኘቱ ተከትሎ ዳግም ወደ ሌላ ክለብ የማምራቱ ፍላጎት አገርሽቶበታል ተብሏል። ይህንን ክፍተት የተመለከቱት አርሰናሎች ተጫዋቹን በግል እያናገሩት እንደሚገኙ ዘገባዎች ያመለክታሉ። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሰኔ 17 2017 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ናሁ ቴሌቪዥን ተወዳጅ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኛላችሁ። ከዛ ባለፈ ደግሞ በመላው ዓለም እየደረስን የምንገኝበት የማህበራዊ ሚዲያ አማራጮቻችን እንድትጠቀሙ እንጋብዛችኋለን። በተለይ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ከመረጃዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!